ናን እንግዲህ ለሀናን ራት ሊጋብዛት ሲሄድ ሮቤል ከውጭ ሆኖ ልክ እነሱ በሩን ሲከፍቱ ማለት ነው። እሱ ደግሞ ወድቆ ነው ያገኙት ማለት ነው። ምንድን ነው ምን ሆነ ነው ሲሉትኝ ሌቦች ደብድበውኝ ነው ከውጭ ስለተኛው ሌቦች መጥተው ደበደቡኝ ነው ያለው። እንግዲህ የሮቤል ውሸትና ተንኮል ማለቂያ የለውም። እንደሚታወቀው ሰላም ሰላም፣ ውድ ቤተሰቦች እንደምን አላችሁ? ሉሃናን በክፍል 30 ይዤላችሁ መጥቻለሁ። አድናና ሉሃናን እንግዲህ ለመውጣት ነበረ የሄዱትኝ፣ ግን ሮቤል ያዘጋጀው እነሱ እንዳይወጡ እሱ ከበር ላይ ነው የጠበቃቸው ማለት ነው። እንግዲህ የውሸት ተደብድቤያለሁ ብሎ ልክ እንደተደበደበ ሰው አክት አድርጎ በስነ ስርዓት የተደበደበ ሰው ይመስለው ማለት ነው። ሌቦች ከውጭ ስለተኛው መንገድ ላይ ተኝተው ስላገኙኝ ደበደቡኝ፣ ውጣ አይመለከተኝ ሆነ ያለ አድናን ማለት ነው። ምክንያቱም ከዚህ በፊት ሮቤል አድናንን ብዙ ነገር አድርጎታል፣ በጣም ዋሽቶታል። እንዲሁም ደግሞ ከሚስቱ ጋር እንደዚህ አይነት ነገር ውስጥ ገብተው ነበር ማለት ነው። በዚያ ምክንያት እንግዲህ አድናን በጣም ነው ያስጠላው ሮቤል ማለት ነው። ሌላ ውሸቶችም እሱ መራመድ እየቻለ መራመድ እንደማይችል በውርቻር እየሄደ ስለነበረ ለምንድን ነው የዋሸኝ፣ ለምንድን እንደዚህ የምታደርገው ቢለውም እሱ እንግዲህ ሊነግረው አልቻለም። ሳይሆን ሮቤል እንግዲህ የአድናን ነገሮች በሙሉ መውሰድ ነው የሚፈልገው። ከዚህ በፊት እንግዲህ ከሚራ ጋር ነበረ። ሚራ የአድናን የመጀመሪያ ፍቅረኛውና ሚስቱ ነበረች። ከእሷ ጋርም እሷንም የወሰደው እሱ ነው ማለት ነው። ለምንድን ነው አንተ ግን የኔ የሆነው ነገር ሁሉ የምትወስደው? ለምንድን ነው የኔ የሆነው ነገር ሁሉ የሚያስደስትህ ብሎ ከዚህ በፊት አድናን ጠይቆት ነበረ። እሱ ግን እስካሁን ድረስ መልስ የለውም። እኔ እበቀላለሁ፣ ምክንያቱም የበይ እስካለው ድረስ አንተ ደስተኛ አትሆንም። እናም አድናን ደግሞ ከቤት ላስወጣው ስል ውሸቶችን በሙሉ አውቆበትኝ፣ በቃ ከእንግዲህ በኋላ ከኔ ጋር አትኖርም፣ ከቤት ይውጣልኝ ብሎ ሊያባረረው ሲል እንዴት የእናቴን አደራ ትበላለህ? እንደዚህ ነው እንዴ ጨካኝ ሆንከው? ከመቼ ወዲህ ነው እንደዚህ ጨካኝ ሆንከው? እያለ እንግዲህ ሮቤል አድናንን እየወቀሰው ነበረ። አድናንም እንግዲህ ወደ ሚራ ክፍል ነው የወሰደው። አሁን ተቀመጥና ለምንድን እንደዚህ እንደተቀየርኩ አሳያለሁ ብሎ ቪዲዮ ነው ያሳየው ማለት ነው። ሁላቸውም ደንግጠዋል። ሚራም ሮቤልን በጣም ነው የደነገጡትኝ። ከዚህ በፊት ቪዲዮ ሚራ ልክ አድናን ሲተኛ እሷ ደግሞ ተነስታ ወደ ሮቤል ክፍል ስትሄድ አድናንም የተኛ መስሎ ተነስቶ ሄዶ ቪዲዮ እየቀረጻቸው ነበር ማለት ነው። ሮቤልና ሚራን በጣም ነው የደነገጡት ቪዲዮውን ሲያዩ። በቃ ይሄን ነገር ያደረገችው ሉሃና ናት ነው ያለችው ሚራ ማለት ነው። ሮቤልን በፍጹም ሉሃና እንደዚህ አይነት ነገር አታደርግም። ቆይ አንተ ምን አይነት ሰውን፣ ለምንድን ነው በዚህ ልክ ለሉሃና የምትከራከርላትኝ? እንደማታደርገውስ በምን እርግጠኛ ነህ? ይኸውልህ እሷ ከአንተ ፊት ነው የዋህ የምትመስለው እንጂ በጣም መጥፎ ሰው ናት ሉሃና እያለችው ነበረ። ሮቤል ግን ሉሃናን በጣም ስለሚያፈቅራትኝ እሷ በጣም ንጹሕ ልብ ነው ያላትኝ፣ እንደዚህ አይነት ክፋት አታስብም፣ ሁሉም ሰው እንዳንቺ ክፉ አይደለም በማለት ነው እንግዲህ ለሚራ የመለሰላት። ሚራም በጣም ነው የተናደደችው፣ ምክንያቱም ሮቤልን ስለምትወደው፣ አሁን ደግሞ በሉሃና ስለቀየራትኝ። ቆይ አንተ ማትወደኝ ከሆነ ለምንድን ነው ወደ ህይወት የገባው? ለምንድን ነው ይሄን ሁሉ ነገር ለአንተ ዋጋ የከፈልኩት እኮ እኔ እንጂ ሉሃና አይደለችም፣ እኔ ነኝ ያንተ ሰው እኔ ነኝ እያለችው ነበረ። ይኸውልሽ ከማይፈልግሽ ሰው ጋር ጊዜሽን አታወቅኝ። በቃ ከማይፈልግሽ ሰው ጋር እንደዚህ መሆን የለብሽም። አንቺም አድናን እንጂ እኔ ደግሞ ሉሃናን ነው የምፈልገው እያለ ነበር ማለት ነው ሮቤል። አዎ ህይወቴን ካበላሸው በኋላ ነው እንደዚህ የምትለው? እኔ እኮ ለአንተ ብዬ ብዙ ነገር አጥቻለሁ፣ ትዳሬን ሁሉ ያጣሁት በአንተ ምክንያት ነው ነበረ። ሮቤል ግን ምንም አይነት ግድ አይሰጠውም። የራስሽ ጉዳይ ተንጣጭ ነው የሚላትኝ። ምክንያቱም እሷ ምን አይነት መጥፎ ሴት እንደሆነች ያውቃል። እሷም ሮቤል ምን አይነት መጥፎ ሰው እንደሆነ ታውቃለች። ግን እንደዛ ሆኖ ትወደዋለች ማለት ነው። ሮቤል ደግሞ አሁን ላይ ፍቅር የያዘው ከሉሃና ነው። ፍቅር የሆነ ልክ ይሆን አይለይም። ምክንያቱም እሱ የአድናን ነገሮች በሙሉ መውሰድ ስለሚፈልግ ማለት ነው። እኔ በህይወት ሁኜ አንተ መቼም ደስተኛ ሆነ አትኖርም ነው የሚለው። ልኩ ከአድናን ጋር ነው ማለት ነው። ሉሃናም እንግዲህ አሁን በጣም ነው የምታስጠላው። የሰራችው ስራ ትክክል ስራ አይደለም ማለት ነው። ከዚህ በፊት ሮቤልና ሚራ ብዙ አይነት ተንኮል እንደሰሩ ታውቃለች። በጣም ብዙ ክፉ ነገር በአድናን ላይ እንዳደረጉ እያወቀች ሮቤል እንደዛ ነው ተመትቻለሁ ብሎ ተንኮል፣ የውሸት ተንኮል ሰርቶ ሲተኛ እንግዲህ እሷ ወይኔ አድነን እባክህን አንሳው፣ እባክህን አንሳው እና ወደ ሐኪም ቤት እንውሰደው ስትል ማለት ነው። እኔ ሐኪም ቤት አልፈልግም፣ እባካችሁን ወደ ቤት አስገቡኛል። ምክንያቱም እሱ የሚፈልገው ወደ ቤት መግባት ነው። እንደውም አይሆንም፣ አትገባም፣ ወደዛ ውጣ ነው ያለው ማለት ነው። ኧረ እባክህን አድናን እንደዚህ አትበል፣ ታሟን እኮ እንዴት ሰው በህመም ይጨከናል እንዴ እያለችው ነበር ለአድናን። እንግዲህ አድናን ምክንያቱም በሮቤል ብዙ ነገር ስለተናደደበትኝ ምንም ሊራራለት አልቻለም። ከዚህ በፊት ብዙ ጊዜ ራርችለታለሁ፣ ብዙ ጊዜ አዝኜለታለሁ፣ ግን ዋጋ አስከፍሎኛል እንጂ ምንም አላደረገልኝም። ስለዚህ ከቤት ቀጥ ብሎ ይውጣ፣
እባክህን ሚራ እንድታየው ስትል ሚራ ከፈለገች ከውጭ አውጥታ ማከም ትችላለች፣ ከወጣች ግን አትመለሳትም፣ በዛው ትቀራታለች ሲል በቃ አይሆንም፣ እኔ እንደው መቃብሬ ላይ እንዳትቆሙ ብሞት ራሱ ከእናቴ መቃብር አጠገብ ቅበሩኝ እያለ ነበር ሮቤል ማለት ነው። ሮቤል እንግዲህ እንደሚታወቀው በጣም ውሸታምና ተንኮለኛ ሰው ነው። እንደዛ እያለ እያሾፈባቸው ነበር ሉሃና ላይ እና አድናን ላይ። ሉሃና እንግዲህ ተሸውዳለች። አሁን ከዚህ በፊት የሳራን የእጅ ኬስ ስለሰጣትም በዛ ምክንያት ነው እንግዲህ ልታምነው የቻለችው ማለት ነው እንጂ ከዛ በፊት ሮቤል አንተ ጨካኝና አረመኔ ሰው ነው እያለች ምንም አታምነውም ነበር። ምንም ቢል ከሮቤል ምንም አይነት ነገር አትቀበልም ነበር ማለት ነው። ከዚህ በፊትም እሷን ብዙ ነገር ስላደረጋት፣ አሁን ግን ለእሷ ያለው ለእሷ ያላት ማለት ለእሱ ያላት አስተሳሰብ ተቀይሯል ማለት ነው። እራሷ ደግፋ ወደ ክፍሉ ወሰደችው። እንዴ ሉሃና ምን እያደረግሽ ነው? እባክህን የዛሬን ብቻ እዚሁ ይደር እና ከዛ ሲሻለው ይወጣል ብላ ነው እንግዲህ ወደ ክፍሉ ይዘው ሄደችው። እንግዲህ እሱም እያስመሰለ ልክ እንደተመታ ሰው አክት እያደረገ ወደ ክፍሉ ከሄደ በኋላ ሉሃናዬ በጣም ነው የማመሰግነው፣ እኔ እኮ ይሄን ንጹህ ነፍስሽን ነው የምወደው እያለ ነበር ማለት ነው የውሸቱ። እሺ ችግር የለውም አሁን ዝም ብለህ እረፍት አድርግ ብለው እንግዲህ ተርሲል ሉሃና ስትል ምን ሆነ ነው ምን ፈልገህ ነው ደግሞ ከዚህ ቤት የገባው እስክትድን እንደሆነ አትርሳ፣ ስለዚህ አድበተኛ እረፍት አድርግ ብለው እሺ በቃ እኔ እኮ ስላደረግሽልኝ ነገር ላመሰግንሽ ብዬ ነው ብሎ እንግዲህ ዝም ብሏ ማለት ነው። እሷም እንግዲህ ወደ ሚራ ነው የሄደችው። ሚራ እባክሽን ሮቤል ተደብድቧል እና ድረሽለት ስትል እንዴ ሮቤል ምን ሆነ ምን ገጠመው ብላ በጣም የደነገጠችው ሚራ ማለት ነው። እንዴ አንቺ ሮቤል የዚህን ያህል ትወጂዋለሽ ማለት ነው? በጣም እኮ ነው የደነገጥሽው። አዎ ሮቤልን በጣም ነው የምወደው። ቆይ ምን ሆኖ ነው? ተደብድቧል እና ከክፍሉ ነው ያለው። በቃ ወግጅ ብላ ገፍትራት ነው ሄደችው ሆናል ማለት ነው። እንዴ ሚራ ሮቤልን በዚህ ልክ ተወደዋለች? እንደዚህ ከሆነማ ሚራ ትንሽም ቢሆን የሰው ባህሪ አላት ነው ያለችው ማለት ነው። ምክንያቱም ሮቤልን ከልቧ ታፈቅረዋለች ብላ እሷም ወደ አድናን ሄደችው። ሉሃና ቆይ ምንድን ነው ያደረግሽው? እንዴት ሮቤልን ታስገቢዋለሽ ወደ ቤት ስላትኝ፣ እባክህን የዛሬን ብቻ ይቀመጥ እዚሁ፣ እኔ ደግሞ ከሱ ብዙ ነገር እፈልጋለሁ፣ እንዲሞት አልፈልግም። ሳራ ያለችበትን እሱ ያውቃል፣ እሱ ነው የሚነግረኝ ሳራ ያለችበትን እያለችው ነበር። እሺ በቃ ላንቺ ስል ታገሰዋለሁ ብሎ ሊሄዱ ሲሉ መጀመሪያ ሚራ ወደ ሮቤል ክፍል ሄዳ ነበረ። ወይ ሮቤል ምን ሆነ ነው? ማነው እንደዚህ ያደረገ? ማነው በደም እስክምትሆን ድረስ የደበደበ? እያለችው ነበረ። እባክሽ እዚህ ቤት ለመግባት ብዬ የሰራሁት ተንኮል ነው ያላት እሱ። እንዴ እሺ ደህና ከሆንክ ችግር የለውም ማለት አሁን ድረስ ለእኔም ታስቢኛለሽ ማለት ነው እንዴ? አዎ እኔ ጋር ላንተ ያለኝ ነገር ምንም የተቀየረ ነገር የለም። እኔ ላንተ በጣም ነው የማስብልና የማፈቅረው እያለችው ነበረ። እሺ እንደዛ ከሆነ ጥሩ ነው። አሁን የምልሽን ነገር ታደርጊልኛለሽ? ምንድን ነው ማለት? እነሱ ሊወጡ ነው፣ መውጣት የለባቸውም። በቃ የሆነ ተንኮል እሰራለሁኝ እና ደግሞ አንቺ ሄደሽ የሆነ ሰው አብሮት ሊተኛ ይገባን ትያቸዋለሽ ያላት ነበረ። በቃ እነሱ ደግሞ በቃ እንውጣ ብሎ ሊሄዱ ሲሉ የሆነ ተንኮል እሰራለሁ ብሎ ልክ በሩን ክፍት ሲያደርጉ ማለት ነው ጮኸ። የሆነ በቃ የወደቀ አስመስሎ ምናምን ሲጮህ ሁላቸውም ሲሄዱ የሆነ ኮረፍ ያደፍቆ ምናምን እንደዛ ብቻ ምን እንዳደረገ አይታወቅም። ያን ነገር ያደረገው እንዳይሄዱ የሆነ ነገር ማድረግ አለብኝ፣ እራት ሊጋብዛት በፍጹም እራት መጋበዝ የለባትም ሲል ማለት ነው። እንዲህ አንተ ምን አገባ ቢጋብዛት? ተዋቸው ይደሰቱ። አይሆንም፣ በፍጹም እንደዛ አይሆንም። አንቺ ባልሽን ከሌላ ሴት ጋር ሲሄድ አንተ አትከለኪም እንዴ? እኔ ደግሞ ሉሃናዬ እንድትሄድብኝ አልፈልግም። ስለዚህ ይህን ተንኮል መስራት አለብኝ ብሎ ነው እንግዲህ እንደዚህ ያደረገው። አድናንና ሉሃና ደግሞ ተደናግጠው እየሮጡ ሲመጡ ምስኪኖች አውቆ ወድቋል ማለት ነው፣ ተዘርሯል ማለት ነው። የውሸት ነው እንግዲህ ልክ ከቤት ለመግባት እንዳደረገው ተደብድቤ ያለው ብሎ እዛም እንደዚህ ነው ያደረገው ማለት ነው። አረ ሮቤል ምን ሆነ ነው? አረ ወደ ሐኪም ቤት መሄድ አለበት ምናምን ብለው ሲደናገጡ ሜላት መታ ነበር ማለት ነው። እባክሽ ሚራ ሊሞት እኮ ነው ምናምን፣ ከዚህ በፊት ቅድም ላይ ተደበደብኩ ብሎ ተዘረረ፣ አሁን ደግሞ እንደዚህ ሆነ። በቃ ዞር በሉ ወደዛ ሂዱ፣ ማለትም እሱ እንትን ነው እናንተ ስላፈናችሁት ነው፣ ስለዚህ ውጡ ነው ያለችው ማለት ነው ሚራ። እሺ በቃ ብለው አድናን እና ሚራ ልክ ሲሄዱ ቆይ አንተ ምን ሆነ ነው? ለምንድን እንደዚህ ያን ነገር የምታደርገው? እንዴ እኔ ያለውማ እሷን ራት ይዟት አይሄድም። ስለዚህ እሷን ለማስቀረት ብዬ ይህንን ነገር ፈጠርኩኝ። አሁን የሆነ ነገር ታደርጊልኛለሽ ሂደሽ ማለት ነው። እነሱን እንደዚህ በጣም ብሶበታም በጣም ስለተደበደበ የሆነ ሰው አብሮት ሊተኛ ይገባል ብለሽ ንገሪው ለአድናን እና ለሉሃና ይላታል ማለት ነው። እሷም ወደ ሳሎን ስትሄድ አድናን እና ሉሃናን እያወሩ ነበረ። የተረገመ ቀናችን እናበላሸብን፣ ደህና ደስ የሚል የራት ግብዣ ይኖረን ነበረ፣ በሱ ምክንያት ነው የተበላሸብን እያለ አድናን ችግር የለውም ውዴ ሌላ ጊዜ ይኖረናል እኮ ማለት ነው። ዛሬ ብቻ አይደለም ያለን ቀን፣ እኔ እናንተ ገና ብዙ ቀናቶች እናሳልፋለን እያለችው ነበር ሉሃናን።
አንቺ እኮ በጣም የምትለይ ሰው ነሽ፣ በእውነት በጣም ነው የማመሰግነው ስለተረዳሽኝ እያላት እያወሩ እያለ እንግዲህ ሉሃና መጥታ ማለት ሚራ መጥታ ማለት ነው እንዴ እዛ ጋር እያመመው ነው። ስለዚህ የሆነ ሰው አብሮ ሊተኛ ይገባል ያለችው ማለት ነው። እውነትሽ ነው። ደህና ነው። አሁን ወደ ሐኪም ቤት መሄድ አያስፈልገውም? አዎ ሐኪም ቤት አይሄድም፣ ግን የሆነ ሰው አብሮ ሊተኛ ይገባል። በጣም እየተወራጨ ስለሆነ እና አንቺ አለሽ አይደል እንዴ ነው ያላት አድናን ማለት ነው። ምን ሆኗ? እኔ እኮ እርጉዝ ነኝ። እርጉዝ ባኮ ኖሮ በደስታ ነበር የምተኘው አይደል? ነገርኩ። አሁን እኔ እንደዚህ አይነት ነገር ማወራበት ሰዓት የለኝም። ስለዚህ አንድ ሰው አብሮት ሊተኛ ይገባል። እኔ በፍጹም አብሬ አልተኛም። ከፈለገ ለምን ድብና አይልም እያለ ነበር አድናን ማለት ነው። እንዴ አድናን ምን ሆነሃል? ለምንድን እንደዚህ የምትለው? እባክህን ተው እንደዛ አትበል እያለችው ሉሃናን በቃ እኔ አብሬው ተኛለሁ ስትል፣ እንዴ በፍጹም አይሆንም። አንቺማ ምንድን ነው የምታወሪው? ቆይ ለምንድን እንደዚህ የምታደርጊው? እኔ ሮቤል እንዲሞት አልፈልግም። ምክንያቱም ሮቤል ጋር ብዙ ማወቅ ያለብኝ ነገር አለ። ሮቤል እህት ያለችበትን ቦታ ያውቃል። ስለዚህ እንዲሞት አልፈልግም ነው ያለችው ሉሃና ማለት ነው። በቃ ችግር የለውም እኔ አብሬው ተኛለሁ ብሎ አድናን፣ አንቺማ እንደዚህ አታደርጊም፣ ስለዚህ እኔ አብሬው ተኛለሁ ብሎ ሄዶ ነበረ። እናም በተቀመጠበት በሰው እንቅልፍ ይዞ ጭው ብሎ ሰው አድናን ስልኩን ደግሞ በእጁ ይዞት ነበረ። ሮቤል እንግዲህ ተንኮል አስቦ ነው ከኔ ጋር ሰው እንዲተኛ አድርጊ ብሎ ለሚራ ነገራት ማለት ነው። ልክ እሱ ተኝቶ ስልኩን ቀስ አድርጎ ወሰደና ከአድናን ስልክ ወደ እሱ ስልክ ቴክስት ጻፈ ማለት ነው። እንዴት ነው ትንሽ ወንድሜ፣ አሁን ከትንሽ ደቂቃ በኋላ መጥተው ሰዎች ይደበድቡሃል፣ እንዲሁም ደግሞ ሳራ ያለችበትን ቦታ እንዳትናገር ምናምን ብሎ ጽፎ ወደ ራሱ ስልክ ነው የላከው ማለት ነው። ከአድናን ስልክ ወደ እሱ ስልክ። እንግዲህ ይህን ሁሉ ስራ ሲሰራ አድናን አላየውም፣ ተኝቶ ስለነበር ማለት ነው። ያን ተንኮል ይዞ እንግዲህ ወደ ሉሃና ነው የሄደው። አንተ አድናን የተባልክ ማትረባ ሰውዬ፣ አሁን በከባዱ ነው የመጣሁበት። ሲጀመር ከኔ ጋር መፋለም የለብህም፣ ምክንያቱም እኔ በጣም ከባድ ሰው ነኝ፣ እኔን አታውቀኝም። አሁን የመጣሁበት በከባዱ ነው እያለ ነበረ። ወደ ሉሃናን ክፍል ገብቶ እንዴ ምን ልታደርግ መጣ በዚህ ሰዓት? እንዲህ ድምፅሽን ቀንሽ። አሁን በዚህ ሰዓት የመጣሁት ስለ ሳራ ልነግርሽ ነው። እንዴ ስለምንድን ነው አንተ የምታወራው? አንተ ሳራ ሳራ እያልክ ዝም ብሎ በየጊዜው እየመጣ አትረብሸኝ። በቃ ይሄን ቴክስት ብሎ ቴክስቱን ነው ያሳያት ማለት ነው። የኔን አክልኝ አድናን ነው እና ደግሞ ላንቺ ለምንድን ነው ያስደበደበ? በፍጹም ይሄን ነገር አላምንም። አድናን ይሄን እንደዚህ አይነት ነገር አያደርግም ስትለው፣ እንዴት ነው የማያደርገው? እና ደግሞ የቴክስት የሱ አይደለም እንዴ? እኮ የላከው በሱ ስልክ ነው። እንዴት እሱ አይደለም ትይኛለሽ? በፍጹም እኔ ይሄንን ማመን አልችልም። ቆይ አድናን ለምን ብሎ እንደዚህ ያደርጋል? ማለቴ እሱ እኔ ሳራ ያለችበትን ቦታ እንዳላቅ ለምን እንደዚህ ያደርጋል? እኔ አንተን አላምንም ስትል፣ በቃ ተይው። እኔ እኮ በዚህ ሰዓት እስካሁን ድረስ ራሱ የደበቅኩለትም ለሱ ብዬ ነው፣ ዋሽችለት ነው። ሳራ ያለችበትን የሚያውቀው እሱ ነው ብሎ ነው እንግዲህ ወደ አድናን ነገሩን ያዞረው ማለት ነው። አሁን እንግዲህ አምነዋለኝ ማለት ነው። ያመነችውም ከዚህ በፊት የሳራ ጊዜ ስለሰጣትኝ በዛ ምክንያት ነው እንድታምኑ ያደረገው። ይህን ሁሉ ነገር የሚያደርገው እንግዲህ ወደ ሉሃናን ለመቅረብ ነው እና ደግሞ አድናንን ለማጣላት ነው። አንቺ ሲጀመር መቼም አልተውሽም፣ ምክንያቱም በከባድ ፍቅር ነው የጣልሽኝ እያለ ነበር በውስጡ ማለት ነው። አሁን በጣም ከባድ ተንኮል ነው የሰራሁት በውስጡ። አሁን መርዝ ስለረጨሁኝ፣ ስለዚህ አሁን ልውጣ። በጣም ተንኮል ነው እንድታስብ ያደረግኳትኝ። ከዚህ በላይ ማውራት የለብኝም፣ የተቀመመው ነገር ይበላሻ ምናምን እያለ ነበር አድናን ማለት ሮቤል ማለት ነው። እሷም እንግዲህ በጣም ደንግጣለች። እንዲህ አድናን እንዴት እንደዚህ ያደርጋል? ለምን ብሎ ነው እንደዚህ የሚያደርገው? እያለች ብቻዋን እየተጨነቀች ነበረ። ልክ ሮቤል ከክፍሉ ሲወጣ አየችው ሚራ ማለት ነው። ቆይ አንተ የት ቆይተህ ነው በዚህ ሰዓት? ሉሃና አልተኛችም እንዴ? አዎ አልተኛችም ብሎ፣ አይ እኔ እንጃ፣ እኔም በምን አውቃለሁ። ኧረ እባክህ ማለት ነው እንዲመስልህ ከእሷ ክፍል ሄዳ እየመጣ ነው አይደል? ኧረ እባክሽን እንደዛ አይደለም። እኔ ሲጀምር በዚህ ሰዓት ከእሷ ክላስ ምን አደርጋለሁ? ሲቀጥል ደግሞ አንቺ ምን አገባሽ? አንቺስ ምን ልታደርጊ ነው በዚህ ሰዓት የመጣሽው? እኔ እናንተ ተነቃቅተናል። ሮቤል እሾህን በሾህ መውጋት አይቻልም ብለው ነው እየሄደችው ማለት ነው። እንግዲህ ሚራ ሮቤልን በጣም ስለምትወዱ ከሉሃና ጋር እንዲሆን አትፈልግም። በቃ ብላ ወደ ሉሃና ክፍል ነው ሄደችው። ቆይ አንቺ በዚህ ሰዓት እንዴት አልተኛሽም እንዴ? ምን አገባሽ አንቺ በዚህ ሰዓት ምን ታደርጊያለሽ? እኔማ ውሃ ልጠጣ መጥቼ ነው። ሮቤል ከዚህ ክፍል መጥቶ ነበር ወይስ አልመጣም? አይ አሁን ሮቤል መጥቶ ነበር ካልኳትኝ ለምን ብላት ትጠይቀኛለኝ። ስለዚህ አልመጣም ብላት ነው የሚሻለው። ማሰብ አያስፈልገውም ተናጋሪ ስትላት አልመጣም። ደግሞ ምን ሊያደርግ ነው በዚህ ሰዓት ወደ እኔ ክፍል የሚመጣው? ደግሞ ሮቤል ተሽሎታል እንዴ ስትላትኝ፣ እባክሽ አሁን እዚህ ጋር በር ላይ አግኝቼው ነበረ እና ደግሞ እየዋሸሽ እንደሆነ በደንብ ነው የሚያስታውቅብሽ። መዋሸት አያስፈልግም ነበረ። አሁን ንገሪኝ፣ ሮቤል ምን ሊያደርግ ነው እዚህ ክፍል የመጣው? ነገርኩሽ እኮ ሚራ፣ በዚህ ሰዓት አትጨቅጭቅኝ። እና ደግሞ ሮቤል ከዚህ ክፍል አልመጣም
ባላየው ኑሮ አልመጣም ብያምን ነበረ። ቆይ አንቺስ በዚህ ሰዓት ከዚህ ምን ታደርጊያለሽ? ውሃ ልጠጣ ነበር እኔ የማይመጣሁትኝ። ግን አንቺ ምን አይነት ባለጌ ነሽ? ጧት ጧት ቀን ቀን ከትልቅ ወንድሙ ጋር ማታ ማታ ደግሞ ከትንሽ ወንድሙ ጋር። እባክሽ አትባልጊ። እኔ እንዳንቺ አይነት ሰው አይደለሁም። ውጭልኝ ሴትዮ፣ በሌሊቷ ቸክቸኪኝ ብላት ነው እንግዲህ እሺ ቻው ብላ ነው ሚራም እንግዲህ ታት የወጣችው ማለት ነው። ሮቤል ራሱ ውረጅ፣ ይኸውልሽ ሮቤልን በጣም ነው የምወደው፣ ስለዚህ ከሮቤል ጫፍ እንዳደርሽ ብላ ነው አስጠንቃት የወጣችው ሚራ ማለት ነው። እሷም እንግዲህ እኔ ሲጀመር ከሮቤል አጠገብ አልደርስም፣ እኔና ሮቤል የሚያገናኝን ነገር የለም ነው ያለቻትኝ። ሮቤልን እየተንከባከበችው ትገኛለች። እንግዲህ ለሆነ ምግብ ሰርታ ለሮቤል እንዲሁም ምግብ እያጎረሰችው ምናምን ነበር ማለት ነው። መጀመሪያ ላይ ግን አድናን ማለት ሮቤል በጣም ከባድ ተንኮል ነው የሰራው። የሉሃናን ስልክ ለሱ ሰው ማለት እሱን ለሚያግዘው ሰው ሰጥቶ በዚህ ስልክ ደውለህ እንደዚህ በልልኝ ያለውን ደግሞ እንግዲህ ደውሎ አድናን እንዴት ነህ እና ደግሞ ደብድብልኝ ያልከኝን ወንድምን ደብድቤልሃለሁ ገንዘቡ ስለማይበቃኝ አሁን አስገባልኝ ብሎ ነው ያለው ማለት ነው። እንግዲህ እየሰማች የነበረችው ሉሃና ናትኝ። ይህን ነገር እንዲደረግ ያደረገው ደግሞ ሮቤል ነው ማለት ነው። ምክንያቱም በደንብ እንድታምነው ይህን ነገር እያደረገ ይገኛል። ሉሃናን ደግሞ በደንብ ነው ያመነችው። ወይኔ አድናን ይህን ሁሉ ዘመን እንድንከራተት ያደረገኝ አንተ ነው ማለት ነው፣ ላደረግከው ነገር በሙሉ አስከፍልሃለሁ እያለች ነበረ። እሱ ግን ለእሷት ብሎ ፖሊስ ጣቢያ ሄዶ አመልክቶ ብዙ ነገር አድርጎላት ነበር። ይልቁንስ እህቷን የገደለባት አሁን የሚያባብለው ሮቤል ነው ማለት ነው። እንግዲህ የሉሃናን እህት የገደለው ሮቤል ነው፣ ግን ወደ አድናን እያዞረ ይገኛል ማለት ነው። ቆየም ዘገየም እንግዲህ እውነታው መታወቁ አይቀርም ሮቤል እንደገደላትኝ። ግን ለጊዜው በጣም ያናድዳል። አድናን ለእሷ ብሎ እንደዛ እየሆነ እሷ ግን በዚህ ልክ ደግሞ ሳታረጋግጥ በዛ ላይ ማለት ነው። አንዳንድ ጊዜ ሰዎች ከሰው ሰምታችሁ ሰውን መጥላት የለባችሁም። እዚህ ጋር የተማርኩት ነገር ቢኖር ማለት ነው፣ ከሰው ሰማችሁ ድጋሚ ያን ሰውየውን መጠየቅ አለባችሁ። እሷ ግን አድናንን ሳትጠይቅ በቃ አሁን ኪዳ ከሮቤል ተላቀቀች ማለት ነው። ሮቤል ምግብ ሰርታ ምናምን እያበላችሁ ነበረ። ቆይ አድናን እሰራልሃለሁ እያለች መጀመሪያ ላይ ስልኩን ተቀብላ እየተጻጻፈውን ቴክስት እንግዲህ አድናን በጣም ምስኪን ሰው ነው፣ ስልኩን አላየውም ማለትም ሮቤል የላከውን ቴክስት አላየውም ማለት ነው። እሷ ግን አይተዋለች ተቀብላ ስልክን ስጠኝ ስልክ አይሰራልኝ ብሎ ነው ብላ በመቀበል የተላላኩትን ቴክስት አይታለኝ ማለት ነው። ያ ቴክስት እንግዲህ የጻፈው ሮቤል ነው፣ ወደ ራሱ ስልክ የጻፈው ሮቤል ነው ማለት ነው። ያን ደግሞ አድናን አያውቅም። እሷ ደግሞ በቃ አድናን የጻፈው ብላ አስባለች። እንደዚህ ሁሉ ዙሪያ ጥምጥም ከምታድግን በቀጥታው ሮቤል እኮ መጥቶ እንደዚህ አለኝ እንደዚህ አድርጋ እንዴ ብላ ብትጠይቀው ጥሩ ነበረ እና ፊት ለፊት ነገሮችን መናገር ቶሎ መፍትሄ እንዲገኝ ያደርጋል። ግን በድብቅ እንደዚህ ገና ለገና ሰው ብሏና ብሎ እዛ ሰው ላይ እንደዚህ ቡፍ ማለት አይጠበቅብንም ማለት ነው። ነገሮችን በቀጥታ እንደዚህ አድርጋ እንዲህ ብሎ መጠየቅ ነው የሚሻለው ማለት ነው። ሉሃና እያደረገችው ነገር ትክክለኛ ነገር አይደለም። ገና ለገና ሮቤል ስላላት ብቻ ነው አድናንን እንደዛ ብላ እየጠረጠረችው ማለት ነው። እንግዲህ በስተ መጨረሻ ምግብ ሰርታ እያበላችው እያለ እንዴ ምን እያደረግሽ ነው? እሱ ምን ሆኖ ነው በእጁ የማይበላው? እኔ ያለሁለት ነው ያለችው ማለት ነው። እኔ ያለው ለምን በእጁ ይበላል? ሮቤል አሁኑኑ ተቀበልና ምግብ በእጅ ብላ። እኔ ሮቤል በጣም ነው የሚያስመስለው ማለት ነው። በቃ ተይው እኔ በእጅ እበላለሁ እንደ ምስኪን ሰው ማለት ነው። ያን ሁሉ ተንኮል ሰርቶ አይ ችግር የለውም እኔ እበላለሁ። እንዴ ምን እያደረግሽ ነው? በራሱ ይብላ። ምን እየሆንሽ ነው? ስርዓት የለሽም እንዴ ስላት ተነስታ በጥፊ ነው የመታችው ማለት ነው። ሁለተኛ እንደዚህ እንዳትናገረው ሮቤልን ብላ። እንግዲህ የእህቷ ገዳይ ሮቤል እንደሆነ አታውቅም። እሷ ግን ከሮቤል ጋር ሸሸጌዳ እያለች ትገኛለች ማለት ነው። በውሸት አሳምኗት ነው። ሮቤል በጣም ምላስ አለው። አድናን ደግሞ የዋ ነው። እንደሱ ቅጥፍጥፍ ያለ ቀጣፊ አይደለም። እውነት ነው። በነገራችን ላይ የዋ ሰዎች፣ የማያስመስሉ ሰዎች፣ በቃ የሆነ በቃ ቅልብልብ የማይሉ ሰዎች በሰው ዘንድ ተቀባይነት የላቸውም። ቀጣፊው ሰው ወይ ደግሞ ውሸታሙ ሰው በሰው ዘንድ ከመልካሙ ሰው ይልቅ ቀጣፊው ሰው ተቀባይነት አለው ማለት ነው። አለማችን እንደዚህ ነው። በነገራችን ላይ ከእውነተኛ ሰው ይልቅ ውሸታም ሰው ተቀባይነት አለው በሰው ዘንድ እና አድናን ላይ የደረሰበት ነገር ይህ ነው። ወዶች እንግዲህ በክፍል 30 ይመስል ነበረ። በክፍል 31 እስከምንገናኝ ድረስ ሰንብቱ።